መካከለኛው ምስራቅ ከጦርነት የተላቀቀበት ጊዜ ለትውስታ ሩቅ ነው። ከ20ኛው ምዕተ ዓመት ወዲህ ያለውን ብንመለከት በቀጠናው ጦርነት ጠፍቶ አያውቅም። የጦርነት ቲያትር መድረክ ለመሆን የተገደደው መካከለኛው ምስራቅ የሰላም ገቢር ለመክፈት የታደለ አይመስልም። በዚህ ቀጠና ለወራት የቀጠለው የእስራኤል ጋዛ አስከፊ ቀውስን ተከትሎ የተፈጠረው አዲሱ የእስራኤል ኢራን መጎሻሸም አስፈሪ ደመናን አንብሯል። እስራኤል በሶሪያ በሚገኘው የኢራን ቆንጽላ ጽሕፈት ቤት በሰነዘረችው ጥቃት የኢራን ወታደራዊ መኮንኖችን መግደሏ ለቅርብ ጊዜው ፍጥጫ መንስኤ ነው። ይህን ተከትሎ ኢራን የተሰጋውን አጸፋ በመቶዎች የሚቆጠሩ ሚሳኤሎችንና ድሮኖችን ወደ እስራኤል አዝንባለች። የሁለቱ መፈታተሽ በዚህ ብቻ አላበቃም። ማለዳውን የወጡ መረጃዎች እንደሚያመላክቱት እስራኤል በኢራን ምዕራባዊ ግዛት ጥቃት ፈጽማለች። ኢራን ከዚህ ጥቃት ቀደም ብላ ምላሿ የከፋ እንደሚሆን አስጠንቅቃ ነበር። የሁለቱ ሀገራት የሰሞኑ ግብግብ ከዚህ ቀደም በፍጹም ያልታየ ነው። ለመሆኑ ይያዝ ወዴት ይሄዳል? በየቀኑ የምንሰማው ዜና ሁሉም ያስፈራል። በአንድ በኩል የጦርነት ወሬና ሰላም፣ በሌላ በኩል ረሃብና የኑሮ ውድነት፣ ይባስ ብሎ ደግሞ ተፈጥሯል። ምድሪቱ ጨነቃት እኮ ልጆቼ። ሰው እርስ በርሱ ተጨካከለ፣ መፍትሄም ጠፋ። ልክ ነው አባ። የምናየውና የምንሰማው ነገር በሙሉ የሚያስጨንቅ ነው። ግን እኮ መፍትሄ አልጠፋም። እንዴት አልጠፋ? የዓለም መሪዎች፣ ፖለቲከኞች፣ ሳይንቲስቶች ማንም ሊያቆመው አልቻለም። የሰው ልጅ አቅም አውቅቷል። አባዬ የሰው አቅም ቢያልቅ እኮ የእግዚአብሔር አቅም አያልቅም። ይህ ሁሉ በምድር ላይ የምናየው ነገር እኮ እኛ ከፈጣሪያችን ስለራቅን ነው። ለዚህ ሁሉ ጭንቀት መከራ ደግሞ መፍትሄ አንድ ቦታ ብቻ ነው የሚገኘው፣ እሱም ጸሎት ነው። ይህ ሁሉ የዓለም ሸክም በጸሎት ብቻ ይፈታል ያለሽ? አዎ አባዬ በሚገባ እንጂ። እንደውም እኮ አባ መጽሐፍ ሲናገር ሁለተኛ ዜና ምዕራፍ 7 ቁጥር 14 ላይ ምን ይላል መሰለ? በስሜ የተጠሩ ሕዝቤ ሰውነታቸውን አዋርደው ቢጸልዩ፣ ፊቴንም ቢፈልጉ፣ ከክፉ መንገዳቸውን ቢመልሱ በሰማይ ሆኜ እሰማለሁ፣ ኃጢአታቸውንም ይቅር እላለሁ፣ ምድራቸውንም እፈውሳለሁ ይላል። ልክ ነው አባ፣ ምድራችን ፈውስ ያስፈልጋታል። ይሄ ደግሞ የሚሆነው በጸሎት ብቻ ነው። ምድራችን ይፈወሳል? አዎ አባ በትክክል። ስለዚህ የጭንቀት ዜና ማየቱን እናቁምና ወደ ፈጣሪያችን እንጂ። እንደውም እኮ መጽሐፍ ቅዱስ ሲናገር ምን ይላል? ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም፣ ልባችሁ አይታወክ አይፍራም ይላል። እውነታችሁን። አሁን ላለንበት ሁኔታ የሚያስፈልገው ጸሎት። ወዴት ነው አባ? ወደ ጸሎት ነው። እናንተስ በህይወታችሁ ለከበዳችሁ ለገጠማችሁ ነገር የት ነው መፍትሄ እየፈለጋችሁ ያላችሁ? የኛም የምራችን መፍትሄ ፖለቲካ፣ የሰው ጥበብ ሳይሆን የእግዚአብሔር ምሕረት ነው። ለዚህም ደግሞ በአዲስ አበባ ከነሐሴ 28 እስከ መስከረም 1 ድረስ ቤተክርስቲያኗ የጾም ጸሎት መርሃ ግብርን አዘጋጅታ ትጠብቃችኋለች። በዚሁም ጾም ጸሎት ላይ ሁላችንም በአንድ ልብ ሆነን ስለ ራሳችን፣ ስለ ቤተሰባችን፣ ስለ ሀገራችን፣ ስለ ወገናችንና ስለ ዓለማችን እንድንጸልይ ጥሪያችንን እናስተላልፋለን። አትርሱ። በነሐሴ 28 ይጀምራል። ከማለዳ 12 ሰዓት እስከ 6 ሰዓት ድረስ ጸሎትና የጌታ እራት፣ ከሰዓት ከ9 ሰዓት እስከ 1 ሰዓት ተኩል ድረስ ከተለያዩ ዘማሪዎችና አገልጋዮች ጋር ኮንፈረንስ ይኖረናል። ከናንተ የሚጠበቀው ዝግጁ መሆንና የአንድ ሳምንት የምግብ ወጫችሁን መሸፈን ብቻ ነው። ማረፊያ አያሳስባችሁ፣ ቤተክርስቲያኗ አዘጋጅታ ትጠብቃችኋለች። ኑ አብረን በእግዚአብሔር ፊት እንሁን፣ ህይወታችንና ምድራችን ይፈወስ። ተባርካችኋል።